መዝሙረ ዋልዋ ጥቂቶች ቆራጦች ያልተንበረከክነው ነገል ፍንሆናለን ታሪክ ምስክር ነው። ግጥም ህላዌ ዮሴፍ በላብህ በደምህ ቦክቶ ካልተቋቋመ ግድግዳ ቤትም ይሆን አይምሰል የህልም ፕሮፓጋንዳ። ግጥም ሎሬንት ጸጋዬ ገብረመድህን። ደርግ በወደቀ በ18ኛው ወር የኢህድን ካድሬዎች ግምገማ ላይ በአጋጣሚ ተገኝቼ ነበር። አማርኛ ተናጋሪ በመሆኔ ምክንያትና ከሥራ ባህሪያችን አንጻር የነተፈራ ዋልዋ የፖለቲካ ድርጅት ውስጥ ገብቼ ግምገማ እንድካፈል ታዘዝኩ። ከመቶ በላይ ተሰብሳቢ በተካፈለበት በዚህ ግምገማ አብዛኛዎቻችን የመንግሥት ባለሥልጣናት ነበር። ግምገማውን የሚመሩት ካድሬዎች ፍሬሕይወት አያሌውና ሰለሞን ተቀባ የተባሉ ነባር ታጋዮች መሆናቸው ትዝ ይለኛል። እኔን ከመሰሉ ጥቂቶች በቀር ተሰብሳቢው ሁሉ አማራ ነበር። አማራ ያልሆኑት ትዝ የሚሉኝ ከኔ ሌላ ሁለት ነበሩ። የአዲስ አበባ አስተዳደር አመራር አባል የሆነው ጉራጌው ካሊድ አብድራህማንና የኢትዮጵያ ሬዲዮ ፕሮግራሞች ኃላፊ የነበረው ኦሮሞው ሱሌማን ደደፎ። ኢህድኖች ድንገት የስብሰባውን አጀንዳ ገለበጡት። ሰብሳቢዎቻችን የሚገቡበት እስኪጠፋቸው ድረስ ተንቀጠቀጡ። እጆች እየተቀሰሩ እንዲህ የሚል ብሶቶች ይንተከተኩ ጀመር። ደርግን ለመጣል እኛም ታግለናል፣ ተሰውተናል። የሥልጣን ክፍሉን እንደምናየው ግን ዋና ዋና ቦታዎች ሁሉ የተሰጡት ለህወሓት ነው። የመከላከያና የውጭ ጉዳይ ዋና ዋና ቦታዎች በሙሉ በህወሓት ተይዘዋል። ጉምሩክና ኢሚግሬሽን ለማስመሰል እንኳን ከኛ መካከል አንድ ሰው አልገባም። በመላው አገሪቱ የሚገኙ ቁልፍ ቦታዎች ሁሉ ለህወሓት ተሰጡ። እኛ ተጣል የበይ ተመልካች ሆነን አዳራሹ በጫጫታ ተጨማሪ እዚህ ተጨማሪ ዝም ስንል ማናውቅ አደረጋችሁን እንዴ? አጥብቆ ዝምታ ለበግም አልበጃት 12 ሆና አንድ ነብር ፈጃት የሚሉት አይነት ሆነናል። ተፈራ ዋልዋ ይጠራ፣ ተፈራ ዛሬውኑ ይጠራ። በዚያን ቀን ለመጀመሪያ ጊዜ በኢህድን ታጋዮች ያልተለመደ ባህሪ መደነቅ ጀምሬ ነበር። ለኢህድኖች ያለኝ አመለካከት የተሳሳተ ነውን ስል ራሴን አጥብቄ ጠየቅኩ። አንዳንዶቹ እንባ ሲተናነቃቸው ስመለከት በእርግጥም ያበጠው እንደሚፈነዳ እርግጠኛ ወደ መሆን አመራሁ። የአመፁ መጨረሻ ሊደርስ እንደሚችል ለማየትም ጓጓሁ። ሞገስ ሀብቱ የተባለው ጋዜጠኛና ገጣሚ ከጎኔ ተቀምጧል። ሱሌማንና ካሊድ ስሜቱ ባልታወቀ ሁኔታ አገጫቸውን እጃቸው ላይ አስደግፈው ያዳምጣሉ። እኔ እንደ ልማዴ የሚንተከተኩትን የካድሬዎችን ቃላት ማስታወሻ ደብተሬ ላይ እመዘግብ ይዣለሁ። የመድረኩ ዋና መሪ የነበረችው ፍሬሕይወት ተሰብሳቢውን ቁጣ ልትቋቋሙ አልቻለችም። ሰለሞን ተቀባም ያቅሙን ሞከረ። መነጽሩን ገፋ ገፋ እያደረገ ለማስረዳት ቢሞክርም የሚሰማው ጠፋ። አንድ ታጋይ እንዲናገር እድል ሳይሰጠው ተነስቶ በቁጣ ይደፈኩር ያዘ። ፍሬሕይወት ተናገሪ እንጂ ሐቁን ታውቂ የለም እንዴ? ስንት ጓዶቻችንን ቀብረናል። ክበበው ጎናችን ሲወድቅ እንባችንን ወጣን አልቀበርነውም? እና አስራደ እነ ኦስማን ለዚህ ነበር የተሰዉት። ወገናችንን ልናስደበድብ ነው የታገልነው። ፍሬሕይወት ተናገሪ። የተሰዉ ጓዶችን ሲነሳ አንዲት ሴት ፊቷን አቀለጠች። አጠገቤ ከነበሩት ታጋይ ሴቶች አካባቢ የሚሰጥሰጥ ድምፅ ሰማሁ። የኢህድኖች ቁጣ እንደ መትረየስ እሩምታ መንተክተክ በመቀጠሉ ሰለሞን ተቀባ ከተቀመጠበት ተነስቶ እጁን ወደ ላይ በማንሳት እንደምንም ጸጥታውን ካስከበረ በኋላ የሚከተለውን ተናገረ። አንድ ጊዜ አድምጡኝ ሲል በታነቀ ድምፅ መናገር ጀመረ። እንደማየው ከሆነ ይህ የአብዛኛዎቻችሁ አቋም ይመስላል። በእኔ በኩል ምላሽ ለመስጠት ሞክሬያለሁ። የተሻለው አማራጭ በጥያቄያችሁ መሰረት ነገ ተፈራ ዋልዋ እንዲገኝ እንጋብዘውና እንወያይበት። አዳራሹ በጭብጨባ ተናጋ። ተሰብሳቢ ሁሉ በወኔና በተስፋ ተበታተነ። ወደ መኪኖቻችን በማምራት ላይ ሳለን ሐቁ መፈንዳት አለበት የመሳሰሉ ድምጾች በጨለማ ውስጥ ይሰሙ ነበር። ከ50 በላይ ስቴሽን ዋግኖች ግቢውን ለቀን ስንወጣ በዚያን ሌሊት መፈንቅለ መንግስት የሚካሄድ እስኪመስል ድረስ አንድ ንቅናቄ ነበር። እኔ ወደ ቤት አልገባሁም። ጓደኞቼ ጋር ተደዋውዬ እየጠጣን ስለ ሁኔታው ስናወጋ እኩለ ሌሊት አለፈ። የኢህድኖች የህወሓት ጉዳይ አስፈጻሚነት ሊያበቃ ነው ወይስ አይደለም?
በሚለው ርዕሰ ጉዳይ ብንወዛገብም ሳንግባባ ተለያየን። በነጋታው እንደተለመደው ስብሰባው በሚጀመርበት ከሰዓት በኋላ 9 ሰዓት ላይ አዳራሹ ይበልጥ ተጨናነቀ። በልዩ ልዩ ምክንያት በስብሰባው ያልተገኙ ሆኖም ወሬውን የሰሙ አማራ ታጋዮች ወደ ስብሰባው አዳራሽ እየጎረፉ ነበር። በክራንች ድጋፍ የሚራመድ አንድ ታጋይ በጓደኞቹ እየታገዘ ሲገባ አየው። የግራ እግሩ ጣቶች በጀሶ እንደታሸጉ ይታያሉ። የተነሳውን የአመፅ ወሬ ሰምቶ ከሆስፒታል መምጣቱ ሊሆን እንደሚችል ገመተ። 10 ደቂቃ እንደጠበቅን ተፈራ ዋልዋ መጣ። በዝግታ እየተራመደ ከሰለሞንና ከፍሬወት መካከል ቁጭ አለ። ምን አጀንዳ ይዞ ነበር? ሰላምታ ቀረበልን፣ ምላሽ ሰጠን። በቀጥታ ወደ አጀንዳው ገባ። ትናንት ያነሳችሁትን ጥያቄ ሰለሞንና ፍሬወት በዝርዝር አቅርበውልኛል። ስለዚህ ጥያቄውን መድገም አያስፈልግም። ሌሎች አስቸኳይ ስራዎች ስላሉብኝ ምላሽ ሰጥቻችሁ እሄዳለሁ። ጥያቄዎች ካሏችሁና የግድ መቆየት ካለብኝ ግን መግባባት ላይ እስክንደርስ ልቆይ እችላለሁ። ተሰብሳቢው በንቃት እያዳመጠ ነበር። ተፈራ ዋልዋ ቀጠለ። ሀገሪቱ በህወሓት ቁጥጥር ስር ገብታለች። እኛ ኢህድኖች የበይ ተመልካች ሆነን በእኛ ስም ዜጋችን ተደበደበ፣ ወገናችን ተዘረፈ፣ የመሳሰሉ ቅሬታ አንስታችኋል ብለውኛል። ይሄ እውነት ነው ሲል ጠንከር ባለ ድምፅ ጠየቀ። እውነት ነው የሚል ህብረ ድምፅ አስተጋባ። በእርግጥ እንደ ትናንቱ ጠንካራ ህብረ ድምፅ ባለመስማቴ ትናንት በቁጣ ሲንተከተቱ የነበሩትን በዓይኔ መፈለግ ጀመሩ። ይሄ ነው ጥያቄያችሁ አለ ተፈራ። ልክ ነው አሉ ጥቂት ድምፆች። ተፈራ ፈገግ አለ። ይሄም አዲስ ጥያቄ አይደለም ሲል ቀጠለ። ከትግሉ ጊዜም ጀምሮ የነበረ ጥያቄ ነው። እኛ ኢህድኖች ውጊያ ላይ ወደ ኋላ በማፈግፈግ መሳሪያ ክፍፍል ላይ ደግሞ በመንጫጫት እንታወቃለን። ይህን የሚክዳለ ሲል ጠየቀ። አዳራሹ ጸጥ እንዳለ ቢሆንም ጥቂቶች ግን የሳቅ ድምፅ አሰሙ። ተፈራ ቀጠለ። በግልጽ እንነጋገር፣ አብረን ነበርን አይደለም እንዴ? በውጊያው ወቅት ህወሓት ይዋጋ እንደ ጦጣ በቆንጠርና በተራራ መሮጥ የለመዱት እነሱ ናቸው ትሉ አልነበረም? እንዲህ እያላችሁ ስንት ውጊያ አበላሽታችኋል። ተናገሩ የነበራችሁ። ህወሓት ተሰውቶ የያዘውንና የማረከውን መሳሪያ ደግሞ ካልተካፈልን እያላችሁ ታግሮመሩም አልነበረም? ይሄ ውሸት ነው። ዛሬም ያንኑን የደገማችሁት። ስለ ስልጣን ከማውራታችሁ በፊት እስኪ ስንቶቻችሁ ናችሁ የተሰጣችሁን ሥራ አድምታችሁ የሰራችሁ? አዳራሿ በጸጥታ ኮሽታ ነበር። ፍጹም ጸጥታ። አንገታቸውን ያቀረቀሩ ይበረክቱ ነበር። ተፈራ ዋልዋ 2 ሰዓት ያህል በወቀሳና በሂስ በረዶ ከደበደበን በኋላ ንግግሩን አበቃና ፋታ ወሰደ። ማስታወሻ ደብተሩንም አጠፈ። አንገቱን ደፍቶ በዝምታ የተዋጠውን ካድሬ በዓይኑ ገረመ። ጥያቄ ወይም ማስተያየት? ጸጥታ፣ ፍጹም የሆነ ጸጥታ። ጥያቄ ወይም ማስተያየት የላችሁም? ጥግ ላይ አንድ ሰው እጁን መዘዘ። ተፈራ እድል ሰጠው። አስተያየት አለኝ ካለ በኋላ በሚያስደንቅ ችሎታ ተፈራ የደሰኮረውን አሳጥሮ ደገመልን። በመቀጠል ወኔና ቁጭት ባዘለ መንፈስ የኢህድንን ድክመቶች ከዘረዘረ በኋላ ቁልፍ ችግራችን ትምክህተኝነት ነው ሲል ደመደመ። የተለየ አስተያየት ያለው ካለ ሲል ጠየቀ። ጥቂት ጠበቀ። የተለየ አስተያየት በፍጹም አልነበረ። ተፈራ ዋልዋ ቡኒ አጀንዳውን አንስቶ ከመቀመጫው ተነሳ። እናም ተሰናብቶን ሄደ። መርፌ ብትወድቅ ይሰማ ነበር። ፍሬ ሕይወት ጉሮሯን ወረደችና ፈገግ አለች። ግምገማችንን እንቀጥላለን። ከዚያ በኋላ የቀጠለው የ10 ቀናት ግምገማ አንዳችም የረባ ነገር አልተነጋገርንም። እገሌ ቢራ ይጠጣል፣ እንቶኔ ሴት ያማግጣል፣ እገሌ መኪና አጋጅቷል እየተባባልን ስንሰዳደብ ከረምና በመጨረሻ ትምክህተኝነት ቁልፍ ችግራችን ነው የሚለውን በሙሉ ድምፅ አጸደቅ ነው።
በነጋታው የተፈራን ንግግር መዝሙረ ዋልዋ በሚል ርዕስ ማስታወሻ ደብተሬ ላይ መዝግቤ ሳበቃ በቀይ አሰማሁበት። በነገራችን ላይ የትግል ጓዶቹ ተፈራን በስሙ ጠርተውት አያውቁም። ዋልዋ ነው የሚሉት። ተፈራ ቀስቃሽ አንደበት ያለው ካድሬ መሆኑ ብቻ ሳይሆን ጀግና ተዋጊም እንደነበር የጦር ሜዳ ገድሉን ሰምቻለሁ። ዋልዋ የሚባል ተራራ ላይ ተፈራ የመራው የመከላከል ውጊያ በጥሩ ውጤት እንደተፈጸመ ይነገራል። ለዚህ መከረኛ ሀገር ተፈራ ጊዜውንና ጉልበቱን ብቻ ሳይሆን ውድ አካሉንም ቆርጦ ሰጥቷታል። በከባዱ የቆሰለና ጉዳት የደረሰበት ታጋይ ነው። ያም ሆኖ ግን ህዝቡ የወያኔን አድሏዊ አሰራር በመጥላቱ ተፈራ አዲስ አበባ ላይ 2 ጊዜ ለምርጫ ቀርቦ ሁለቱንም ተሸንፏል። የተፈራ ዋልዋ ንግግር ብዙ እንዳስብ አድርጎኛል። ህወሓት ይዋጋ፣ እንደ ጦጣ በቆንጥርና በተራራ መሮጥና መዋጋት የለመዱት እነሱ ናቸው ትሎ አልነበረም? ህወሓት ተሰውቶ የያዘውንና የማረከውን መሳሪያ ደግሞ ካልተካፈልን እያላችሁ ታግሮመርሙ አልነበረም? አመፁ የተኮላሸበት ያ ስብሰባ ከተካሄደበት ዕለት በኋላ የባለስልጣናትን ሹመቶች በጥንቃቄ መከታተል፣ መመዝገብ፣ መመርመርና ማገናዘብ ጀመሩ። በማጠቃለያው የደረስኩበት ድምዳሜም የፖለቲካ የስልጣን ትርጉም ለኢህአዴግ አባል ድርጅቶች ገና ግልጽ ያልሆነ መሆኑን ነበር። በኢትዮጵያ የመንግስት መዋቅር የስልጣን ክፍፍሉ ፍትሃዊ ይመስል ዘንድ በፓርላማና በኤምባሲዎች አካባቢ ሚዛናዊ የሚመስል መዛነቅ እንዲታይ የተደረገ ይሁን እንጂ ወሳኞቹ ግን የህወሓት ሰዎች መሆናቸው በተደጋጋሚ ሲገለጽ መቆየቱ ይታወቃል። ህወሓት እንደ ጦጣ በተራራና በቆንጥር እየዘለለ ስለተዋጋ መላ ኢትዮጵያን እንዳሻው ሊቆጣጠር እንደሚገባ ተፈራ ዋልዋ ቃል በቃል ነግሮናል። በዚህ መሰረት የጠቅላይ ሚኒስትሩ ጽሕፈት ቤት፣ ውጭ ጉዳይና መከላከያ የተባሉት መስሪያ ቤቶችና ዋና ዋናው ቦታዎች ያለምንም ጥያቄ ለህወሓት ተሰጥተዋል። የደህንነት መስሪያ ቤት ስልጣን የህወሓት የግል ጓዳ ብቻ ነው። ማሰር፣ መግደል፣ መፍታት፣ ህገወጥ ቢዝነሶችን በህጋዊነት ሽፋን መፈጸም፣ የስለላ ተግባራትን ማከናወን ሁሉ ከሌሎች ኢትዮጵያውያን የተሰወሩ ናቸው። በቀድሞ ጊዜ ገበየው ቢሞት ተተካ ባልቻ፣ መጥፋ አገላባጭ ብቻ ለብቻ ይባል ነበር። ዛሬ እንዲህ አይሰራም። ክንፈ ቢሞት ተተካ ጌታቸው ነው ዜማው። ጻድቃን ቢባረር ተተካ ሳሞራ ነው ጨዋታው። ሁሉም የህወሓት ካድሬዎች ናቸው። ሚዛናዊ ሆነን እናስብ ካልን ህወሓት ታግሎ ደርግን የጣለ ኃይል እንደመሆኑ ስልጣን ላይ መቀመጡ ግድ ነው ማለት ይቻላል። ይህንኑም መለስ ዜናዊ ነግሮን ያውቃል። ለስልጣን የበቃነው ጀርባችንን በሳት ሰንሰለት እየገረፍን ነው ብሎናል። የዚህን አባባል ስነ አመክንዮ ትርጓሜ መረዳት የማይችል የለም። ኢትዮጵያ ላይ የፖለቲካ ስልጣን በህዝብ ፍላጎትና በምርጫ የሚገኝ ሆኖ አያውቅምና ህወሓት 17 ዓመታት ተዋግተን ደርግን ስለገለበጥን 27 ዓመታት ደግሞ ከልዩ መብት ጋር የመንገስ መብት አለን ቢለን ሊደንቅ አይገባም። ህወሓት ለስልጣኑ ህልውና መረጋገጥ ወሳኝ የሆኑ መስሪያ ቤቶችን መያዙ የሚጠበቅ ነው። ውጭ ጉዳይ፣ ደህንነት፣ ጠቅላይ ሚኒስትርና መከላከያን ከለቀቀ ህልውና አይኖረውምና ማንም ቢሆን ይህን ይገነዘባል። ህወሓት ህልውናውን ከማስጠበቅ ባሻገር ለሀገሪቱ እድገት ሲል እንኳ ከዚያ በመለስ ያሉ ሙያ ነክ የስልጣን ቦታዎችን ለባለሙያዎች መተው አለመቻሉ ነው ችግሩ። ለሌሎች ብሔር አባላት የይስሙላ ስልጣን ብቻ መስጠቱ ነው አጸያፊው ባህሪው። ታኮ የማስቀመጥ ልምዱ በሀገሪቱ ህዝብ መካከል አለመተማመንን እያባባሰ ይገኛል። አሳዛኙ ነገር ደግሞ ይህ አሰራሩ እመራዋለሁ ለሚለው ህዝብ የወደፊት ህልውና የማይበጅ መሆኑን አለመገንዘቡ ነው። ቀዳሚዎቹ የኢትዮጵያ አስተዳዳሪዎች ከወያኔ ጋር ሲነጻጸሩ እጅግ ብልህ ነበሩ። እነራስ ጎበና የሥርዓቱ አገልጋይ የነበሩ ቢሆንም ችሎታና ስልጣን ነበራቸው። ጃንሆይ ለጄኔራል ታደሰ ብሩ የሰጡት ሹመት የይስሙላ አልነበረም። ግፋቢል በጋብቻ የማዛመድን ዘዴ ነበር የሚጠቀሙት። ጄኔራል ደምሴ ቡልቱና ረጋሳ ጂማ በችሎታቸው እንጂ በወያኔ ዘር ቀመር የተሾሙ ጀነራሎች አልነበሩም። ጄኔራል አማን ሚካኤል አንዶም ኤርትራዊ ነበር። በኢትዮጵያ የጦር ሰራዊት ውስጥ ግን ባለሙሉ ስልጣን ጀነራል ሆኖ ማገልገሉ ይታወቃል። ዛሬ ሙሉና ግማሽ የተባሉ ኢትዮጵያዊነቶች በሥራ ላይ ውለው እያየን ነው። በዛሬው ዘመን የጄኔራልነት ማዕረግ የተሰጣቸው የኦሮሞ መኮንኖች ትግራይ የሆነውን ተራ አስር አለቃ ለመቅጣት አይደፍሩም።
በግልባጩ ይፈሩታል። ሻለቃ ጀማል የተባለ ኦሮሞ መኮንን መቀሌ ላይ በተደረገ አንድ የመኮንኖች ስብሰባ ላይ እንዲህ ሲል መጠየቁን ሰምቻለሁ። ሳረ መኮንን የወዲ ተኹሉን ዘፈን በመኪና ውስጥ ሲሰማ እኛ ሻዕቢያ እንለው፣ ኮሎኔል ገመቹ የአሊ ቢራን ዘፈን ትሰማለህ ተብሎ በኦነግነት የተፈረጀው በምን ስሌት ይሆን? በመከላከያ መስሪያ ቤት ከ90 በመቶ በላይ የሜካናይዝድ ሻለቃ አዛዦች የህወሓት ሰዎች ናቸው። ወደ ታች እየቀነሱ ይሄዱና የህወሓት አባል የሆነ ተራ ወታደር አይገኝም። በኢትዮ ኤርትራ ውጊያም ሆነ በሶማሊያ ተራ ወታደር ሆነው መስዋዕትነትን በግንባራቸው የተቀበሉት ወይም እየተቀበሉ ያሉት ሌሎች ኢትዮጵያውያን ናቸው። ሌሎች ኢትዮጵያውያን የሚለው ቃል ፖለቲካዊ ይዘት ያለው ቃል ለመሆን በቅቷል።